ክቡራትና ክቡራን ተመልካቾቻችን አሁን ደግሞ ባልደረባችን ሰይድ መሐመድ ወጣ ብሎ በከተማችን ጎዳናዎች ሽር ብትን እያለ አዝናኝ ጥያቄዎችን ይጠይቃል። ከጥያቄዎቹ ሽር ብትንም ብትን እሺ ግን ሽር ብትን ምንድነው? ኡስማን ተበታት ነው። ሽር ብትን ምንድነው? ሽር መሄድ ነው። እሺ ብትንስ? ብትን ደግሞ መባል። እሺ ሰብሰብ ብለን በምልክት ቋንቋ አስተሞክረው። ሽር ብትንን በምልክት ቋንቋ አስተሞክረው። እንደዚህ ሳንበተን ሰብሰብ ብለን ጥያቄዎችን ጠይቃለን። ከጥያቄዎቹ አንዱ በጣም ያስደስተኝ ባለፈው ሳምንት ሰይድ የጠየቀው አንድ ወንድ ሰይድ ባልደረባችን ሰይድ መሐመድ እኮ ሰይድ አታውቀው እኔ ለምን ማለት ነው የጠየቁት እና በጣም የሚያዝናናኝ ጥያቄ አንድ ሞላ ደልደል ያለ ህይወት የተመቸው ዶሮ ስንት ዓመት ሊኖር ይችላል? በእርግጠኝነት ማለት ነው በጣም የተመቸ ሲል ከሚበላ ነገር ጋር እንደሚሆን በጣም እርግጠኛ ነኝ። ሞላ ደልደል ነው ደግሞ ያለው ሞላ ደልደል ያለ ዶሮ ምን ሐሳብ የሌለበት ጨምሩበት። እሺ ሐሳብ ስንት ዓመት ይኖራል? እኔ ያው እስኪታረድ እስከሚሸጥ ያ ለሰያ ቴንክ ዩ ያ እኮ ስንት ዓመት ግን ቁጥር እኮ መጣቀስ ነበረበት። ያው እስኪታረድ ሳምንት ይቆያል ብለው እንዳሻሻጡ ነው ለማን ይሸጥ ወሰናል። ያ አይቆይም። እኔና ሌሎች መሰል ጥያቄዎችን ጠይቋል። ተከታተሉ፣ ተሸለሙ። በተለይ ደግሞ 500 ብር ይሸልማል ሰይድ። ደልደል ያለ 500 ብር ድሮ መሬት ይገዛ ነበረ፣ አሁን ካርድ ይገዛል። ካርድ ሙሉበት ለማለት ነው። ይሄን ፕሮግራም ተከታትለን እንመለሳለን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ክቡራትና ክቡራን የነጃሽ ቲቪ ተመልካቾቻችን ያላችሁት በሐላል መዝናኛችን ላይ ነው። እንደተለመደው ዞር እያልን የተለያዩ ወዳጆቻችንን ቤተሰቦቻችንን አዝናኝ ጥያቄ እየጠየቅን የ500 ብር የካርድ ሽልማት እየሰጠናቸው ነው። እናንተም ተሳተፉ፣ ተሸለሙ። ጥያቄዎቻችን ተጀምረዋል። አብራችሁን ቆዩ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንተዋወቅ። ስምህን ማንን በል? ሙባረክ ኑሬ ማ? ሰይድ ማ? ኢብራሂም ማ? እሺ እስከ ኢብራሂም ነው የምታውቀው? እሺ ሰማን ማ? መጎዳ ማ? ኑርሰቦ ማ? ደልሞሎ ማ? ነትሱ ማ? ነትሱ እሺ አያቱ። እሺ ከአያቱ በኋላ ማን ነው? ጨነቆ ማ? እሺ ጨነቆ አሊማ? አሊማ እሷ ጠፋችብኝ። ዋው በጣም ይገርማል። ማሻአላህ እንዴ! ይሄ ሁሉ መጥራት እና መሄድ በጣም የሚገርም ነገር ነው። ምራቸው ንጉሴ። ዋው ምራቸው ንጉሴ ደስ ይላል። እሺ ምራቸው ንጉሴ ማ? ደስታ ማን? ዋሴ ማ? በቃ ስምህ ግን በጣም ደስ ይላል። ምራቸው ንጉሴ ደስታ። ምራቸው ንጉሴ አብዱልአዚዝ ረዲ ማ? ሐሰን ማን? ሐሰን አብዱ ማ? والله ስሚ አስራር አወል ይባላል። አስራር አወል ማ? ሱሩር ማ? ሱሩር ሁሴን ማ? ሰብሪ ማ? ቤረሙ ማ? አዝማሱስ ማ? አዝማቹ መሪ ማ? ይመር ማ? ዋው አጃይብ በጣም ደስ ይላል። በጽሁፍ አለ ቤት? ዋው ፋዘር ነግሯችኋል። በጣም ደስ ይላል። ጠፍቶብኝ ነው ብዙ እንጂ አለ አልሞቱም በለኛ። እሺ እኛ እያስቀጠለን አይደል? ድሌቦ ረጀቦ አንደግባይ ፍጆቴ ጁነይድ አህመድ ዲን ወርቁማ? ወቢተማ? አባኑር ማን? መሐመድ ከቲራ ማ? ወርደ ፈረሳ ጋይ ማ? አባኑር ማ? ጉዝዋ ማ? አይበቃም ይሄን ያህል ከነ ዋው በጣም ደስ ይላል። ስሜ ሐፊዝ አህመድ ዲን ይባላል። ሐፊዝ አህመድ ዲን ማን? ሐፊዝ አህመድ ዲን አብዱራህማን ማን? ሙሳ ማ? ሳንቺር ማ?
ኦኬ ቴንክ ዩ አቡበከር እባላለሁ። አቡበከርማ ሰይድ ሰኢድማ ሐሰን ሐሰንማ ጁቤር ዙበይርማ አሊ አሊማ ደቦማ አታንከርማ ታንከር አሊ እሺ ከዛ ላቁ ይሄ ራስህ የፈጠርካቸው አያቶችህ ናቸው ወይስ እውነተኛ አያቶች ናቸው? እውነተኛ ቤተሰብ ያሉ ማዘር ፋዘር ያሉ አንድ ኑሮ የተመቸው ሞላ ደልደል ያለ ሰራተኛ ያለው ዶሮ ምን ያህል አመት ሊኖር ይችላል? እኔ ሰራተኛ ያለው ዶሮ አላይ ይችላል። አንድ ዶሮ አለ ከተማችን ላይ ቅምጥል ምን ያህል አመት ሊኖር ይችላል? እንጃ የዚህ ማስረጃ ወይም ደግሞ እንትኑ አልደረስኩበትም እኔ። እሺ እስኪበላ ድረስ ነው ያው እሱ ምንም ቅምጥል ቢሆን ምንም ቢመቸው እስኪበላ ነው። እሺ 4 ዓመት 5 ዓመት ምን 5 ዓመት ሙሉ 4 ዓመት ከዛ በላይ አይኖርም ዶሮ ያስበለቅ 4 ዓመት በላይ አንድ ዶሮ ሊኖር የሚችለው እስኪበላ ድረስ ነው። እስኪበላ ድረስ ያ ሳይኮ ጥያቄ ነው። እሺ ኑሮ ከተመቸው ይታረዳል። ከወፈረ ይታረዳል። ዋው ትክክለኛው መልስ አንተ ነው የመለስከው። ልክ ነው። ኑሮ ከተመቸው ይታረዳል። ካማረበት አንድ ቀን ሊኖር ይችላል፣ ሊሞትም ይችላል። ከአንድ ቀን በላይ አይኖርም። እንደው ገምት ምን ያህል አመት ሊኖር ይችላል? አመት ሊኖር ይችላል። እሺ 2 አመት ሊኖር ይችላል፣ ከዛም በላይ። ኦኬ እሺ አንተ አንድ ቀን ነው ያልከው፣ ግን የሚኖረው እስኪታረድ ነው እስኪበላ 3 ዓመት 3 ዓመት እሺ ኦኬ እሺ 3 ዓመት ግን ያው እስኪበላ ድረስ ነው የሚቆየው በአመት ነው እኮ ቢበላ አመት ነው የሚቆየው እኮ ዝም ብሎ ከተቆየ ካልተበላ እኮ 3 ዓመት ሊቆይ ይችላል። እሺ 3 ዓመት በሚለው እንይዘዋለን። 2 ዓመት 2 ዓመት እርግጠኛ ነሽ? 1 ዓመት ኦኬ እሺ ያው እስኪበላ ነው የሚቆየው፣ 1 ዓመትም አይቆይም። ኦልሞስት 1 ዓመት እንዴ ሰራተኛ ያጀበው ሐሳብ የሌለበት ኑሮ የተመቸው ዶሮ እንዴት 1 ዓመት ብቻ ይኖራል? ያው ዶሮ ሰሊሆነ ዶሮ ሰሊሆነ ብያስባለሁ። ብዙም እርሜ የላቸውም ብዬ ነው የማስበው ዶሮዎች። እሺ 1 ዓመት ከ6 ኦኬ 6 ወር ጨመርክለት? 1 ዓመት ከ6 ኦኬ ግን ያው የሚኖረው እስኪበላ ድረስ ነው። እስኪበላ ድረስ ከ1 ዓመት ያነሰ ነው ማለት ነው። አልመለስክም። 1 ዓመት ብቻ ዶሮ ከዛ በላይ ነው። እሺ አልተመለሰም። ብዙ ሰዎች መስጂድ ውስጥ በፊት በአረብኛ ቋንቋ ነበር ኹጥባ የሚደረገውና በዛ ጊዜ ሰዎች ብዙዎቹ ያዳምጣሉ፣ ሌሎቹ እንቅልፍ ይዛቸዋል፣ ወይ ሞባይላቸውን ይነካካሉ፣ ወይ በሌላ ሐሳብ ይመሰጣሉ። እና ያንተ ምርጫ ምንድነው ከዚህ ውስጥ? ወላሂ አዲሱን ማዳመጥ። እሺ እዛ ውስጥ ምን ሊያደርጉ ይችላሉ ብዙ ሰዎች መስጂድ ውስጥ? ያው አዲስ ማዳመጥ ነው እንጂ። እሺ ከአንተ ጨርሰዋል እንዳለ ሞባይል ይነካካሉ ምናምን ብለሃል። እሺ ይነካካሉ ወይ የሆነ እንትን ሐሳብ ወይ እንቅልፍ ነው አይደለ? ስለዚህ ያለው የቀረው አዲሱን ማዳመጥ ይመስላል። እሺ ያዳምጣሉ ገባቸውም አልገባቸውም ማዳመጡ ነው የነሱ ይፈልግ። ኦኬ እሺ ይሄኛው ብዙም ባይሆን አልተመለሰም። ለምንድን ነው? በፊት ኹጥባ ሲደረግ በአረብኛ ብቻ ነው። ብዙ ሰው የመረዳት አቅሙ አነስተኛ ስለሆነ ወይ ስልኩን ይዛል ወይ እንቅልፉ ሊመጣ ይችላል። እንዲህ አይነት ነገር ነው። አሁን ግን ኹጥባዎቻችን በሁሉም የሀገራችን ቋንቋዎች ስለሆኑ ሰው በደንብ ነው የሚያዳምጥ። ሊመሰጡች ይችላሉ። ኦኬ እሺ አልተመለሰም። ባይገባቸውም ያዳምጣሉ። እሺ ባይገባቸውም ያዳምጣሉ፣ ያስኬዳል። ግን ብዙ ሰው ግማሹ ያንቀላፋል፣ ግማሹ ስልኩን ይነካካል። እንደዛ አይነት ነገር ነበር የነበረው። አሁን ግን በአማርኛና በሁሉም የብሔር ቋንቋዎች ስለሆነ ሁሉም በንቃት ነው የሚያዳምጠው። አልታዘብክም እቺ ነገር? በጣም ታዝቤያለሁ። በፊት አሁን እንዳልከውም በትርጉም አልነበረም። አሁን ግን በአረብኛ ይደረግና መልሶ ተረጉማል። ያ ነገር ደግሞ ሞር አትራክት ያደርጋል፣ ለሰውም አሪፍ
ትረዳዋለህ። ወደ ሀሳብም ሌላ ቦታ እንትን አይልም። አይ መሰረቅ እንትን አይልም። ፎከስ ታደርጋለህ ውጥባው ላይ ማለት ነው። በጣም ጥሩ ይመሰጡ ነበር። እሺ ይሄም አልተመለሰም። ብዙ ሰዎች እንቅልፍ ነው የሚይዛቸው። ያዳምጣሉ። አልተመለሰም። ብዙዎች እንቅልፍ ነው የሚይዛቸው፣ ያንቀላፋሉ። ማዳመጥ ነው ያለበት እንጂ እንትን ማለት የለበትም፣ መጫወት የለበትም እኮ ማዳመጥ ነው ያለበት እኮ ቁጥባ ሰዓት። ኦኬ ዝም ብሎ ማዳመጥ ነው ያለበት። ብዙ ሰው ግን በፊት በአረብኛ ስለነበረ ያንቀላፋል፣ የሆነ ነገር ያደርጋል ብዙ። አሁን ግን አማርኛና በሁሉም በሚችል ህዝቡ በሚያዳምጠው ቋንቋ መደረግ ስለተጀመረ አሁን የሚያንቀላፋም ሌላ ስራ የሚሰራም የለም። አሁን የለም። ድሮ አሁን ያው ገጠር ላይ በየቋንቋው ነው የሚያስተምሩት። በየቋንቋው ያስተምራሉ በሚገባቸው ማለት ነው። አማርኛ ማያውቁ አሉ። ብዙ ሰዎች በየብሔረሰቡ ቋንቋ አሁን ከተማ ስለሆነ አዲስ አበባ ስለሆነ አረብኛ ስለሆነ ብዙ ሰው እንትን ያውቃል። እሺ ይመሰጣሉ ያስባሉ። ኦኬ እሺ አልተመለሰም። ከአደም አለይሂ ሰላም እና ከእናታችን ሐዋ በእድሜ ትልቁ ማን ነው? አደም አለይሂ ሰላም። በስንት ቀን ይበልጣሉ? والله እሺ በትክክል ተመልሷል። አደም ናቸው። አደም ነው። ሐዋ እሺ በእድሜ አደም አለይሂ ሰላም አባታችን አደም ነው። ምን ያህል ቀን ነው? ምን ያህል ወር? ምን ያህል አመት ይበልጧቸዋል? والله اعلم አደም ምን ያህል ቀን ይበልጣቸዋል? ምን ያህል አመት? ምን ያህል ወር? እንጂ ያው ቀድሞ እሱ ነው የተፈጠረው። ከዛ ከግራ ጎኑ ነው ያን ግን ስለዚህ አደም ይበላለጡ አለ። ቀድሞ የተፈጠረው ያው ኦኬ አደም። እርግጠኛ ነህ? እርግጠኛ። አደም አለይሂ ሰላም በትክክል ተመልሷል። አደም አለይሂ ሰላም ዋው በትክክል ተመልሷል። አንድ ሌባ መስጂድ ውስጥ ተገኝቶ ጫማ ለመስረቅ ሊሞክር ወይም ቢሰርቅ ምንድነው ጣፋንታው? ምን ሊደረግ ይችላል? ሊመታ ይችላል። እሺ እና የሆነ ደግሞ ምንድነው ሊመታ ይችላል። ከዛ ደግሞ ድጋሚ እንዳይሰርቅ ተደርጎ ከመስጊዱ ሊባረር ይችላል። እሺ ይባረራል፣ ይደበደባል። አላህ ሂዳያ ይስጠው ለወንድማችን፣ ለሰረቀው ወንድማችን የጫማ ፋብሪካ ይስጠው። አሚን አሚን። አንድ ሰው ከመስጂድ ጫማ ሲሰርቅ ቢገኝ ምን ይደረጋል? ይገሰጣል ወይ ይመከራል? ምክር ብቻ? እሺ ይደበደባል። ሌላ ምን ይደረጋል? ደብድበህ ታውቃለህ? እኔ ደብድቤ አላውቅም። ኦኬ ግን ይደበደባል። አዎ ጫማዬ ሲሰርቀኝ ባገኘው ደብድበዋለሁ። ይመከራል። እሺ ሌላ ምን ሊደረግ ይችላል? ምክር ብቻ? ያው ይገረፋል። እሺ ይገረፋል። ምን መምከር ነው እንጂ ካለ ቦታ መምከር ነው እንጂ ጫማ ሲሰርቅ መምከር ነው ወይ መግረፍ ነው እንዴ? መምከር ነው። ሰብር አድርጎ መምከር አለብን። ያ ከተቸገረ መርዳት ነው እንጂ ይደበድቡት። በትክክል ተመልሷል። ይመከራል። አዎ መስጊድ ውስጥ ስለሆነ እሺ አልተመለሰም። ይደበደባል ነው መልሱ። ከምን ሰግዳቸው ሰላቶች ውስጥ በቆይታ ትንሽ የሆነው የትኛው የሰላት ወቅታችን ነው? ሱቢ ሰላት። በትክክል 2 ረካ ነው። ሱና ሰላት ደግሞ ሱቢ ሰላት። ሱቢ ሰላት። እሺ ሱቢ 2 ረካ በትክክል ተመልሷል። ቆይታ በቆይታው ሱቢ በትክክል ተመልሷል። ትንሽ ሆኖ ሱቢ ነው። እሺ በትክክል ተመልሷል። ሱቢ በጣም ጥሩ። መግሪብ። እሺ መግሪብም ሊሆን ይችላል ግን ሱቢ ነው። ሱቢ ነው። ዋው ሶሪ። አዎ ሱቢ። አብሽር። የፈጅር ሰላት በትክክል ተመልሷል። አንድ ሙስሊም ወንድ አንድ ሙስሊም ሴትን እንዲያይ የተፈቀደለት ምን ያህል ጊዜ ነው? ለአንድ ጊዜ ብቻ? አዎ ለአንድ እይታ። ኦኬ ያው በአጋጣሚ ስለሆነ ሰው በመሆን አንድ እይታ የማየት ፍቃድ አለው። ከዛ ውጪ አይታይም። እሺ ለአንድ ቀን ብቻ? ለአንድ ሰዓት? ለአንድ ጊዜ
አዎ አንዴ ቀና ብለህ ወዲያው አንገትን ሰበር አይንን ሰበር ማድረግ አለ። አንድ ጊዜ ብቻ ወዲያው ካየ በኋላ ዞር ማለት ነው እንጂ እዛው አይደለም። አንድ ድንገት አይን ላይ ከገባች ወዲያው መዞር ነው ያለብህ። ኦኬ እንጂ እዛው ላይ እንጃ በፍጹም የለም። ከአንድ በላይ አይቻልም። ከአንድ በላይ እርግጠኛ ነህ? አዎ። እሺ ለማየት አንዴ ነው። ሌላ መንገደኛ ማለፍ አንዴ ነው። አይቶ መመለስ አለበት። ኦኬ ከዛ በላይ መቆየት የለበትማ። ዞሮ መሸኛት የለበትም። አይኑ ጨፍኖ እስከ ገልጽ ደም ማየት ይችላል። በቃ ብዙ ማየት አያስፈልግም። ብዙ ማየት አያስፈልግም። በትክክል ተመልሷል። እሺ በቂያማ ቀን እንግዲህ አላህ Subhanahu Wa Ta'ala ፊት እንቆማለን አይደለ? ጥያቄ ነው። ያኔ ስንቆም ልብስ ለብሰን ነው ወይስ እርቃናችንን ነው የምንቆመው? ራቁታችንን። በትክክል ተመልሷል። ወላሂ በከፈን ልብስ የምንነሳ ነው መስለኛል። ማለት ከቀብር ስለሆነ ከቀብር ስለሆነ የምንቀሰቀሰው እሺ ባለው በከፈኑ በነበረ ይመስለኛል እንጂ ሌላ ልብስ እንግዲህ ከሞት በኋላ ስለሆነ ኦኬ ልብስ የለም። አዎ እርቃናችንን በትክክል ተመልሷል። እርቃናችንን እሺ በትክክል ተመልሷል። ሁሉም እርቃኑ ነው። ማንም ከማንም አይታይም። ሁሉም ነፍስ ያውጭኝ። ኦኬ ማሻአላህ ዋው በጣም ደስ ይላል። ይሄንን ዘርዘር አድርገህ የመለስክልኝ አንተ ነህ ከሌሎች ጠያቂዎች የበለጠ። ለዚህም ነጠላ ምስጋና አለኝ። ራቆታችን እርግጠኛ ነህ? አዎ። እሺ እርቃናችን። እሺ የአባይ ወንዝ ለምንድን ነው ኢትዮጵያ መኖር አልፈልግም ብሎ ወደ ግብጽ ሄደው? መገደብ ስላልቻልን። እውነት ነው። በእርግጥ ግን መገደብ ችለናል ግን ሄደ አኩርፎ አይደል? እሺ አልሄደም። አባይ እዚሁ ነው ያለው። እሱ እግረ መንገዱን ነው ያለው መንገዱ ነው። እኛ ግን እሱ ይቅርብን ሳይል እኛ ይቅርብን ብለን ሸኝተነው ነው እንጂ አባይ ምንም ያጠፋው ነገር የለም። ኦኬ እኛ አስቀይመነው ነው። ኦኬ ምክንያቱም እሱ ተፈጥሮ ነው እየሄደ ነው። እኛ ቀጥታ ያንን አሁን በተጠቀምነው ሁኔታ መጠቀም የኛ ፋንታ ነበር። ኦኬ እንጂ አባይ ምንም ጥፋት የለም። ኦኬ ዋው በጣም ቆንጆ መልስ። እሺ እዚህም አለ እኮ አባይ እኮ ግን ሄዷል። አልፈልግም ብሎ ሄዷል። والله ውሃ ስለሆነ ውሃ ያው አይቆምም። ውሃ ስለሆነ ቢያስባይ ኦኬ ሄደ በቃ አይመለስ። ሄደ ነው አይመለስ። ወይኔ እርግጠኛ ነሽ? እዚሁ ነው ያለው? እሺ ኢትዮጵያ መኖር አልፈልግም አላለም። እሺ ኢትዮጵያውያኖች ያው ስላልፈለጉት ነበር። እሺ እና ያው በዛ ምክንያት ነበር ጉዞ የጀመረው ይሄደ ነበር። አሁን ገባ ግብጽ ወይስ? አዎ ኧረ ምን ይገባል እንዴ? አሁን ወደ አባቶቹ ቤተሰቦቹ ፈልገው አግኝተውታል። የታ አባቱ እሱም እየተሰደደ ነው እንደወጣ አልተመለሰም። እንደወጣ አልተመለሰም። ያ አንጎን ለመመለስ እየሞከረ ተመልሷል። አሁን እኔ እንጃ እስቲ ንገረኛል እንጃ አይደለም እውነት ነው አልቋል አሉ ግን ምንም ማብራት መሄዱን አላቆመም እና አይ መብራቱ እንኳን ነው በጣም ያምራል። ሙሉ ቀን ነው የሚበራው አይጠፋም። አሃ ነው። እሺ ያው ቦታው ችግር ላይ ስለሆነ ነው ቦታው አለ ኢትዮጵያ አይደል እንዴ? እርግጠኛ ነህ? ሰሞኑን አኩርፎ ሄዷል የሚባል ነገር አለ። ኧረ የለም ተገድቧል አይደል? እሺ አንድ ወንድ ከእናቱና ከባለቤቱ የበለጠ ማንን ሊወድ ይችላል? እናቱ። እርግጠኛ ነሽ? አዎ እናቱ ነው የሚወደው። ኦኬ በኋላ ሚስቱ። እሺ እናት ነው። ለምን? እናት በመሆኗ። ኦኬ ኧረ እናት። አዎ እናት። እርግጠኛ ነህ? ኧረ እሺ እናቱ። እርግጠኛ ነህ? አዎ እርግጠኛ ነኝ። እናቱ በትክክል ተመልሷል። ባለቤቱ ባለው ሁኔታ አሁን ባለው ሲቹዌሽን ማለት አንዳንድ እናታቸውን የሚገፉ ሰዎች ስላሉ ማለት ነው ከምስታቸው አስበልጠው ግን በአላህ Subhanahu Wa Ta'ala በሰጠን እንትን ከሆነ ለእናቱ ነው። ለዛውም 3 እጥፍ ማለት ነው ከአባት በላይ ማለት 75% እናትን ነው አይደለ? ስለዚህ እናቱን ነው ግዴታ። ግን ተፈጥሮ ምን አደረገ መሰለ የሆነ ነገር አበለሻቸና ሴቶች ካሸነፉ በቃ እናትን እንትን ትላለች። ስለዚህ እናት ሚስትን ትወዳታለች። ገባ? እንደዛ አይነት ነገር ነው።
ያው የሁለቱም የተለያየ እንትን ነው ያላቸው። የእናት ፍቅር ሌላ ነው፣ የሚስት እንትን ነው። ግን እኔ አሁን ባለቤት ያለች እናት ያለች ሞር ግን ያው እናቴ ኦኬ አስፋሽን ባለቤት ካየችው እንዳይደብራ። እስቲ ለእናትህ ፍቅርህን ግለጽላቸው እስቲ። እንጃ ቃላት የለኝም ወላሂ ለእናት እንደዚህ ብዬ የምለው እንትን የለም። ኦኬ ማለት ቃላት የለኝም እንደዚህ ለእናት ያለኝ ፍቅር እንደዚህ ለመግለጽ። ኦኬ ፊሊንጉ ከባድ ነው ለመግለጽ። ንገራቸው እስቲ የኔ እናት እወድሻለሁ ኑሪልኝ በላቸው። እናቴ በጣም ነው የምወድሽ፣ ምን ልበል፣ በጣም ነው የማከብርሽ፣ በጣም ነው የምወድሽ። አላህ እድሜሽን ያርዝምልኝ፣ ሀጅ ኡምራ ሙዝድሽ አላህ ያርገኝ። ዱአ አድርግልኝ በዚህ ሹክራን ደስትሽ። ቴንክ ዩ። እናቱ ነው መውደድ አለበት፣ እናቱ ነው በቃ ሌላ የለውም። አሁን ሌላ ወንድ ሲፋራ ስለሆነ አንዳንዴ ሚስትን እንትና እናቱ ተጣልቶ ከሚስት መሆን አለ። ትክክለኛ ሃይማኖት ስለልገባው ነው። እናቱ መውደድ አለበት። ተወለደችው ስንት ዓመት ተሸክማ ሆዷ ላይ እንትን አለች። ስንት ዓመት ነው ስትወልድ እሱን ስታሳድግ ሚስት መሆን የለበትም። ሚስቱን ቢወድስ ምን ችግር አለ? የለም አንድ ለመውደድ አለበት። ሚስቱንም ቢሆን እናቱ መጥቶ ሚስት መውደድ አለበት አይደለም? አይሆንም። እናቱን መጥቶ ሚስቱን ከኋላ ለመጣች እኮ ሚስቱ ስንት ዓመት ተጨማልቃ ያሳደገችው እናቱን መምታት አለበት አይደለም? አይሆንም። እሺ ከእናቱና ከባለቤቱ እናቱ ነሐሴ ወር ስንተኛው ወር ነው በኢትዮጵያ የወራት አቆጣጠር? 12 በትክክል ተመልሷል። እሺ በትክክል መልሰሃል። 11ኛው ወር በትክክል አልተመለሰም። 12ኛው ወር ነው። ነሐሴ እኮ ነው። ነሐሴ ሐምሌ 11 ነሐሴ ስንት ነው? 12 ይሆን ጳጉሜ ስላለ 12 ይሆን። ጳጉሜ 6 ነች። እሺ 12 በትክክል አልመለሱም። ሞክረዋል። ሶስተኛው ነሐሴ እሺ አልተመለሰም። 11ኛው ዋው በትክክል ተመልሷል። 12ኛ በጣም ነው የምናመሰግነው። እንግዲህ ነጃሺ ቲቪ ለካርድ እንዲሆን 500 ብር ይሸልማል ማለት ነው። 1 2 አብረን እንቁጠር 3 4 5 ይኸው። ሹክራን በጣም እናመሰግናለን። አላህ ይስጥልን። ሹክራን። እሺ እኛም እኮ ደንበኛ ነን። ሁሌም የምናዳምጠው ይሄ ነው። ነጃሺ ቲቪ ቤትም ቢሆን የትም ይሄ ነው የምናዳምጠው እና በጣም አዝናኝ ነው ያለው። ውስጡም ላይ ትምህርትም አለ፣ ሁሉም ነገር አለ። ሹክራን በጣም እናመሰግናለን። ጀዛከላ ቴንክ ዩ በጣም ወንድማችን፣ ቆንጆ ቆይታ ነበር ያደረግነው። በጣም ነው የምናመሰግነው ለተሳትፎ። ኢንሻአላህ ሌላም ጊዜ እንመጣለን። የዛሬውን በዚህ እናበቃለን። መርሃባሽ በዛውም ያው ቤታችንን ኦኬ አዙረ ሃይላይት ኦኬ ያለነው ምንጣፍ ቤት ነው። በጣም ብዙ ሙስሊም ምንጣፍ ይጠቀማልና እንዴት ነው ዋጋ ምን ያህል ነው? ዋጋ በጣም ማለት ቅናሽ በካሬ ከ2000 ብር ከ1800 ብር ጀምሮ አለ። ተቆራጮችም የተዘጋጁ ብዙ አይነት ምንጣፎች ስላሉ መጥተው ይጎብኙን። አድራሻችን ደግሞ ቤተል ነው፣ የድሩ በክተራ ወይም ከኦሲስ ሆስፒታል ፊት ለፊት መጥተው ቢጎብኙን አሪፍ እቃ ያገኛሉ። ኸይር እናመሰግናለን። እኛም እናመሰግናለን። በጣም ነው የምናመሰግነው። ሰማን። እኔ ከሁሉ በላይ ያስደሰተኝ እስከ ቅድመ አያት ቅምቅም አያት ድረስ ነው። እስከ ማን አልከኝ? ሰማን። አይ ጨንቆ ነው ያልከኝ ቅድም። ጨነቆ ድረስ ስለነገርከኝ ይሄ ብቻውን ስለሚያሸልም የገንዘብ የግምጃ ቤት ኃላፊያችን ወንድማችን ሰመረዲን የ500 ብር የካርድ ሽልማት ያበረክትልሃል ማለት ነው። በጣም ነው የምናመሰግነው። እናመሰግናለን። በጣም እናመሰግናለን። አላህ ያቆይልኝ፣ እናንተን አላህ ያቆይልኝ፣ ለማስተማር እናቆይልኝ። አሚን። አዎ እሺ፣ አላህ ያሳድጋችሁ። ይኸው ሹክራን በጣም እሺ፣ እናመሰግናለን። እሺ፣ በጣም እናመሰግናለን ምራቸው ንጉሴ ለተሳትፎ። ሹክራን። እንግዲህ በሌላ ጊዜ እንገናኛለን ኢንሻአላህ። እሺ፣ ሰላም አለይኩም። ከሞላ ጎደል ግን ሙሉ አላገኘህም። ለተሳትፎ በጣም ነው የምናመሰግነው አብዱ፣ አንተንም እዚህ በአጠቃላይ ለቀረጻ የተባበሩን ባልደረቦቻችንን እኛም እናመሰግናለን። መልካም ቀን። እናመሰግናለን። ነጃሺ ቲቪ ለተሳትፎ የካርድ ሽልማት ያበረክትልሻል እህታችን። ሹክራን ቴንክ ዩ። እሺ በጣም ነው የምናመሰግነው ለተሳትፎ። ያው ኦልሬዲ
ብዙ የሸለምን ቢሆንም ያንተ ተሳትፎ ደግሞ ደማቅ ስለሆነ ሸላሚያችን ሰመረዲን የ500 ብር ሽልማት ይሸልማል ማለት ነው። ያው ካርድ መግዣ ነው። በጣም ቴንኪው እናመሰግናለን። አላህ ይኔ ማመሰግናለሁ። እሺ አላሁ አክበር። ይሄው አጂ ሹክራን የካርድ ጀዛኩሙላሁ ኸይረን። እሺ ስለ ነጃሺ ቲቪ የምትለው ነገር ካለ ይቻላል። ነጃሺ ቲቪ ያው ተከታታይ ነን፣ በደንብ እናዳምጠዋለን። ጥሩ ፕሮግራም ነው። ዜናችሁ ደስ ይለናል። ሹክራን። እሺ በጣም ነው የምናመሰግነው ወንድማችን። ሹክራን በጣም ለተሳትፎ ረጅም ሰዓት ቆመህ ነው የተጠየቅልን። በጣም ነው የምናመሰግነው። እኛም እናመሰግናለን። ችግር የለውም። ሹክራን። እሺ እንግዲህ ተመልካቾቻችን ጥያቄዎቻችን ይህንን ይመስሉ ነበረ። ከወንድማችን አቡበከር ሰይድ ከወንድማችን አቡበከር ሰይድ ጋርና ከሌሎች ተጠያቂዎቻችን ጋር ያደረግነው ቆይታ ይህንን ይመስላል። በየቤታችሁ የሐላል መዝናኛችንን እየተመለከታችሁ ጥሩ ቆይታ እንደምታደርጉ ተስፋ እናደርጋለን። የዛሬው ጥያቄያችን በዚህ ይጠናቀቃል። በቀጣዩ ሳምንት እንመጣለን። በያላችሁበት መልካም ጊዜ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።